አብሮ አሁን በእናትህ ፋሚሊ ጋር ሂጅ ትንሽ ተጫውቼ ልምጣ። እዛ እኮ ማንም የሚያወራ የለም ስራ ብቻ ነው። ማይ ፋሚሊ ሂውማን ሄራቸው ፌክ እና ኦሪጂናል የምትለይበት ማይ ፋሚሊ አም ሂር ማይ ዳድ አባይ ጋር ሲታኮሱ የከረሙት አይ የጦርነት ማርቀያ ያለው ሞት ለአሜሪካ እያሉ ተሸኝተው የኔ ውድ እህት አልናፈኩሽ? መንገር ላሳያችሁ። በመጀመሪያ ሂውማን ሄራቸውን ተወስዱና ስንቱን ኢንች ነው ግን 60 ሺህ የሚሉት? ቢግ ብራዘር ስማ፣ የደቡብ አፍሪካ ተጫዋቾች እጅግ በጣም ሜክሲኮ ለመጀመሪያ ጊዜ በመክፈቻ ጨዋታ አሸነፈች። እኔ እኮ የቤተሰብ ጨዋታ ናፍቆኝ እዛ ድረስ መምጣቴ ነው የገረመኝ። ምን አደከመኝ በልቼ ወደ ቤቴ ብመለስስ? ብርሃን ምግብ እዚት አንተ አትሂድ ነገር ምንድነው? ቪሊስ የሚባለው ራመትን አርጁን ገደላት። እንከፍ ከዚህ ሁሉ ነፍስ ማቆ ታናሽ ወንድሜ ጋር ተጫውቼ ወደ መጣሁበት ባሮኬ እንኳን ለሀገር ያበቃኝ ነኝ ልጅ እንኳን ደህና መጣ። ቴንኪው አባ ቴንኪው። ታናሽ ወንድሜ ነው አባ። እሰይ አምላክ ያሳድገው። ብሮ ዛሬ ሪክሮስን መስዬ ነው የሚሄደው። ያምራላ። ዋው ዋት ኤ ወንደርፉል ድሬስ። እናሷ ይገርሞታል። ነገረ ስራ ሁሉ የውጮቹ ነው። እሳት የሆነ ልጅ ነው እሳት። ሪክሮስን መስዬ ወጥቼ ሌሎ ወይኔን መስዬ ከቻልኳ በቃ ካሁን እኮ እነሱን ሆንሽልኝ። የውጮቹ የሚያደርጉት አንዱም አይቀረውም። በቃ እንደነሱ ሀብታም ዘፋኝ ነው የሚሆንልኝ። እሳት የሆነ ልጅ ነው። ተሸነፍክ። እንደ ስፒድ መሆንም ይፈልጋል። በቃ የማይገባበት የለም። እሳት ነው አልኩት አባ። በል እንግዲህ ልጄ ጸበሉንም ጸሎትንም አድርሰኝ ነው መመለስ። እሺ አባ እንግዲህ እሳት ብለህ እሳት ውስጥ ከተትኩ አይደል? እውነትም እሳት። እኔ የምልህ በሀብት የምትበልጥ ሴት ጋር መኖር እንዴት ነው? ያው ፍቅሩ ካለ እኮ ችግር የለውም። አትመስልም ግን። ኧረ እኔ ምንም አይመስለኝም። ዘና ብዬ ነው የምኖረው። እልዬ መጣሽ? ኃይሉ ቀንሰው፣ ድምፅ ሲበዛ አትወድም። እና ካሁን በኋላ እንደዚህ እያልን ነው የምናወራው። ምሳ በላችሁ? አንቺን እየጠበቅን በራብ ገደልሽን እኮ ሁሉ። ከራባችሁ መብላት ነው። እውነትም ዘና ብለን የምትኖረው። ስርዓት ይኑራችሁ እንጂ። አዎ ረስቸው። ነገ መኪናው ሰርቪስ ማስገባት እንዳትረሳ። ነገ እኮ አባዬና እማዬ ይመጣሉ። የት ነው የሚመጡት? እዚህ ነዋ፣ እኛን ሊጠይቁን። ሌላ ጊዜ መጥቶ እንዲጠይቁን ማድረግ አትችልም? ትኬት ቆርጠዋላ። ይልዬ ይመጡ አይሻልም? እኔም ብለህ ማነው አባወራ? ስለምንችል በእናትህ ተቀመጥ። ምን አድርጉ ነው የምትለን? አንጨፍር። እሷ የማንቸስተር ደጋፊ ናት፣ ይደብራታል። እኔ ልሳቀቅልህ። ከዚህ ሁሉ ቢጤና ገብተህ ብትኖርስ? ኧረ እኔ ዘና ብዬ ነው የምኖረው። ሁለት ጥያቄ። ወንዶች በሀብት የምትበልጣችሁ ሴት ጋር መኖር ችግር አለው ትላላችሁ ወይ? ሴቶች በገንዘብ ስትበልጡ ድራማው ላይ እንዳለችው አይነት ሴት ነው ወይ የምትሆኑት? ነው ወይንስ የማህበረሰቡ የተሳሳተ እይታ ነው? ፎሎውና ሼር እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡልን።
እንዴ አማኒ እንኳን ደህና መጣ። እንኳን ደህና ቆየኝ። ባርኮት ደህና ነህ? ማለቴ ሰላም ነው? አረ ሰላም ነው። መጣሁ አንድ ቦታ ደርሼ። አይ ስራ ኑሮበት ነው የሚሆነው። ቆይ ምሳ ላምጣልህ። ሊዱዬ አንዴ ነይማ። ቅድም ቁማር ተበልተ ነው አይደል እንደዛ ስትሆን የነበረው? ጭራሽ ደግሞ በካርታም ጃኬትን ተበልተ መጣ። የኔ ፍቅር ነገ የሚመልስልሽ 2,000 ብር ስጭኝ። የተበለውትን ላስመልስ። አልሰጥም። አትሰጭኝም? አዎ። እሺ አማኒ ይቺ ነገር ተበላሽታለች። አሰርቼ ላምጣት። አየለት በቃ እየገባኝ አይደለም። ምንድን ነው ወንድሜ? የኃላፊነት የሚሰማው የድሮ ባርኮት አይደለም፣ ተቀይሯል። በጣም እኮ ነው የሚገርመው። ቲቪው ካልመጣ ዲኮደሩ አይሰራም እኮ ነው የሚለው። ምንድን ነው የቀየረው? ቁማር። ያ ሁሉ እንክብካቤ፣ ለቤቱ የነበረውን ፍቅር፣ ለራሱና ለትዳሩ የነበረውን ክብር በሙሉ የቁማሩ ፍቅር ወሰደበት። ሊያቆም ከራሱ ጋር ይታገላል፣ ግን ፈጽሞ አልቻለም። ቁማር ፍቅሬን ነጠቀኝ። አንድ ቤት ውስጥ ግን 4 ሶፋ ምን ይሰራል? እንደ ሀገር ከተጎዳንበት እንደ ትውልድ ከሞትንበት ነገር መካከል አንዱ ቁማር ነው። አንድ የተቆጣጥሮ እጁ ላይ አያስገባህ እንጂ ካስገባ በኋላ ፖለቲከኛውን ሃይማኖተኛ፣ ዝነኛውን ኃይለኛ እሱ ጉዳዩ አይደለም። የሮናልዲኒዮ ጎቾ አይነት የዓለማችን ቁጥር 1 እግር ኳስ ተጫዋችን ሳይቀር ከነበረበት ዝናና ክብር አውርዶ የፈጠፈጠ ጀግና፣ ኢትዮጵያውያን ወጣቶች በየጊዜው ራሳቸውን እንዲያጠፉ ምክንያት የሆነ፣ እናትን የወላድ መካን አድርጎ ቤትን ያላባወራ ሚስትን ባል አልባ የሚያደርግ አደገኛ ቦምብ ነው። አዲሱ ዓመት በቁማር እስር ውስጥ ያላችሁ ወንድሞቼ ነፃ ወጥታችሁ ወደ ቀድሞ ስራችሁና ክብራችሁ የምትመለሱበት ዓመት ይሆንላችሁ። አይዟችሁ፣ ከፈጣሪ ጋር ሁሉን ማድረግ ትችላላችሁ። ፎሎውና ሼር እያደረጋችሁ ሐሳባችሁን በኮሜንት አስቀምጡልን። እቺ ነገር ስንት ታወጣ ይሆን? ለምን እንደማፈቅር ግን ታውቃለህ? እንጃ። ባሏ የሞተባት ሲንግል ማም እየተባልክ ያን ሁሉ ምላስ ጭለህ ስላገባኝ። እኔ ፍቅር ጭብጨባ እኮ ነበር ያልኩሽ። ለምን ቅንጭ ይሰራሽልኝ? ቆይ ወልደው አግብተው ነው ይሄን ሰውዬ? ግን ይሄን ብላና ሰራላለሁ ወዴ። ኦኬ። ከመቅበጡ የተነሳ እኮ የእንጀራ አባቴ ሳይሆን ታናሽ ወንድሜ ነው የሚመስለኝ። እማዬ ድረሽ። ቲቪ ውስጥ እኮ ነው ፍቅሬ። አስደነገጠኝ እኮ። አባዬ ቤት ውስጥ ምን አይነት አልጫ እንደገባ ብታይ። እኔ ፍቅር ገላይን ጠቢ። ኧረ አባዬ ሽጉጥን የት አድርገው ነው የሞትከው? ቶሎ በይ እንጂ እኔ ፍቅር እየመጡ ነው። የሚመጡ እንግዶች አሉ እንዴ? ለዛውም ጥቁር እንግዳ። ገላይን ታጥቤ ሱፌን ደቅ አድርጌ የምቀበላቸው። እኔ ፍቅር አጥሚት ብቻ ነው እንደ ሰራሹ? ገንፎስ? ቆይ ላምጣልህ። ይሄ የወንድ አራስ የሆነ ሰውዬ። ፍቅሬ ናይሎሽን ቀቢኛ። ገና ሽንቴን አሸኘኝ ይልሻልም። አባ እማዬ ናፍቃ ነው አይደል? እንዴት አትናፈቀኝ? የ50 ዓመት ትዳር እኮ ነች። አይዞን ነገ እኮ ትሄድላታለህ። በፍቅር ምን ያህል ጊዜ ቆይታችሁ ነው? How come you be married for 15 years? ምንም ቀጥታ ወደ ትዳር። What? አባቴ መጥቶ እሷን ነው የምታገባው አለኝ። እሺ አልኩት። እሷንም አባቷ እሱን ነው የምታገቢው አላት። እሺ አለች። ይሄው 50 ዓመት በትዳር ኖሩ። Oh my god. ሳትጠናኑ በጣም ከባድ ነው። ምንም ነገር ሳላጎልብሽ ለዘላለም እንደ ንግስት አኖርሻለሁ። ቤተሰቦችህን እንደ ቤተሰቤ እወዳለሁ፣ አከብራለሁ። ምን እየሆናችሁ ነው? እየተጠናናን ነው አባባ። ፊልም ላይ ያየሻቸውን ጣፋጭ የፍቅር ጊዜያቶች ሁሉ እኔ በእውኑ ዓለም ሰጥሻለሁ። በሐዘን በደስታ በማግኘት በማጣት በየትኛውም የህይወት ውጣ ውረድ አብሬ ይሆናለሁ። ምን ልትሆኑ ነው? ያልጋውን ጉዳይ ልንጠናና ነው። ሳሎን ተጠብቀን አባ። ምንድነው? የወደፊት የትዳር አጋሪ እኮ ነች። ላውቃትና ልመረምራት ይገባል።
እና እንዴት ነው መረመርካት? አዎ በጣም የምትገርም ልጅ ነች። እኔም መረመርኩት እማዬ፣ በጣም የሚገርም ልጅ ነው። አባዬ ኢንተርቪዋችንን ልጋብዝህ። እስኪ ስለ ፍቅራችሁ ነገሩ። ረቡኒን የምለው የፍቅር መምህሬ ነው። የህይወት መምህሬ ነች። ህይወትን ያስተማረችኝ። ደክማኛለች ጠበቃ፣ አፋታኝ። በእናትህ አለያይ ሳየው ወደ ላይ ይለኛል። ሳይተዋወቁ ተጋብተው 50 እና 60 ዓመት በትዳር የሚኖሩበት ሚስጥርና ጊዜ ወስደን ተጠናንተን በየሚዲያው ፍቅራችንን ተገላልጸን ተጋብተን በ6 ወር የምንለያይበት ምክንያት ምንድነው ነው? ላገባ ስለሆነ ፈልጌው ነው። ፎሎ እና ሼር እያደረጋችሁ ኮሜንት አድርጉልኝ። ማሚ የቲቶር ክላስ እየገቡ ነው። እሺ ደውልሻለሁ። እኔ እኮ በጣም የሚገርመኝ ነገርሽ ማቹርድነትሽ ነው። ገና አስገርምሃለሁ። ይሄኔ ቆንጆ ውሸታምነትሽን የአስተዋይነት መለኪያ አድርጎ ሲነግርሽ አምነሽው? አይ የልጅ ነገር። ነገሮችን የምታይበት መንገድ፣ አስተዋይነትሽ ሁሌም ከእድሜሽ በላይ ነው የምታስቢው። እንዴ 16 ዓመት እኮ ብዙ ነው። ኧረ እባክሽ አንቺ ልጅ ሲያንከባለልሽ ኳስ ሲያነጥርሽ ቅቤ አቱኝለት እየተጫወተብሽ ነው። በጣም የሚያበሳጨው ግን ቤት ሁሉም እንደ ልጅ ነው የሚያዩ። እሱማ ሁላችንም ጋር። ቆይ አሁን ታያለሽ እናቴ ደውላ ኧረ እባክህ በጊዜ ግባ ስትለኝ። ኧረ ይዝጋ። ምን አይነቱ ቀዳዳ ነው ይሄ ደግሞ? አሁን አንዲትን የ16 ዓመት ልጅ ለማባለግ ነው ይሄ ሁሉ ሳክስ? ሩም ይዤ ልምጣ የኔ ንግስት? ኦኬ። እስኪችን ህፃን ላድናት ዛሬ። እየሰማዋችሁ ነበር። የምር ከእድሜሽ በላይ ነሽ። ቴንክ ዩ። ግን ሰውየው ሳይሸውድሽ አይቀርም። ጓደኞቹ ጋር ተወራርዶ ነው። ይኸውልሽ ሩም ከገባችሁ በኋላ የፈለገውን እያደረገ በድብቅ ይቀርጽሽና ከዛ በዛ ቪዲዮ ያስፈራራሽና ሁሉም ጓደኞቹ እንደ ቅርጫ እንዲከፋፈሉሽ ያደርጋል። አንተ እንዴት አወቅ? ቅድም አንቺን እየጠበቀ ነው ሲያወራ የሰማሁት። ቆይ ለምን? ክፋት ነዋ። በዛ ላይ ወንዶች የወሲብ ስሜታችን አናታችን ላይ ሲወጣ መሰከስ አይደለም መቅረጽ አይደለም ልንደፍርም እንችላለን። የምናደርገውን አናውቅም። አስሬ ማቹርድ ነሽ ከእድሜሽ በላይ ነሽ የሚልሽን ራስሽን እንደ ትልቅ አይተሽ የሚፈልገውን ነገር እንድትሆኝለት ነው እንጂ እውነታው ቤተሰቦችሽም እንደሚሉሽ አንቺ ልጅና ገና ታዳጊ ነሽ። እኔም መጀመሪያ ማቹርድ ነሽ አልኩሽ እንድትሰሚኝ ስለፈለኩ ነው እንጂ ገና ልጅ ነሽ። አረ ማቹርድ እንኳን ነኝ። በዚህ ሰዓት ክርክር። እሺ ማቹርድ ነኝ ብለሽ ካሰብሽ ከዚህ ሰው ያምልጠሽ አሳይኛ። ምንድን ነው? እናቴ ሆስፒታል ገባች። አሁን ማቹርድ ሆንሽ። ምንድን ነው አንተ? እናቷን መኪና ያንተን የሩም ብር የኛ ሆቴል። አንተ ልጅ ይሄ ፊልም አይበቃም? አፍሽን ዝጊ። What do you mean? ወይኔ እኔ የምልሽ ይሄ ልጅ አትቀጪውም እንዴ? ውጭ ሀገር እኮ ልጅ መቅጣትም ማሳደግም ከባድ ነው። ዌልካም ቱ ኢትዮጵያ የእህቴ ልጅ። I don't care. እኔን ግን ኬር ይሰጠኛላ። ምን ልትሆን ነው? አችንም 911 ነው የምደውለው። 1 2 3 4 5 6 7 8 9 1 1 This is ኢትዮጵያ 911። የልጅ ወደፊት ባልተዋወቅ እየመጣ እንደዚህ ለብሰ ነው የምጠብቀው። የሚያስደስተኝ ነገር ነው የማደርገው። ዝኑዬ ህይወት አጭር ናት። Hey hey my one family. Hey what's up my boy? አባትሽ የባሰ ብዳ ገባሽ ልጅ። ኧረ እባክህ አንተ ሰውዬ ታማሚ ነህ። ምግብና መጠጥህን ምረጥ። ማንንም አልሰማም። በጣም ሞተው ማንንም እንዳይሰሙ። ቺርስ። ምን ማለት ነው? የደም ግፊትና ስኳር ያለበትን ሰው እንዲህ ያለ ምግብና ቢራ ጠጣ ማለት ነው? የደም ግፊትና ስኳር ያለበት ይሄንን መብላት? አባቴም በዚህ ምክንያት ነበር የሞተው። ካሞን በልቼው ነው ሙትኝ። ካሞን መኖር እየተቻለ ሞት። የወሎት ሎዛ የስነ ምግብ ማማከርና ሕክምና ማዕከል የሰውነት ክብደት መጨመር፣ የስኳር፣ የደም ግፊት፣ የልብ ህመም፣ ኮሌስትሮል፣ ስትሮክ፣ ለጉበት፣ ለስብ መብዛትና ሌሎችም ስር ለሰደዱ በሽታዎች መፍትሄ አለው። ዘገየ
መድኃኒት ጀምሬያለሁ። አያስቧ ማቸ መድኃኒት ከጀመሩ ጤናውን በማስተካከል እንደ ሁኔታው መድኃኒት መጠቀም እንዲያቆሙ ማድረግ ይችላሉ። አሁን ጤናዬ ተወሳስቧል። ለእነሱ የቀላል ነው። መድኃኒት እየወሰዱ የጤና ችግሮ እንዳይወሳሰብ የሚያስችሉ ፕሮግራሞችን ማዘጋጀት ይችላሉ። መድኃኒት ከመጀመሩ በፊት ቢያማክሯቸው ኖሮ ደግሞ ሳይንሳዊና ተፈጥሯዊ በሆነ የምግብ ስርዓት ያለምንም መድኃኒት የላቀ እውቀት ባላቸው ሐኪሞችና የሥነ ምግብ ባለሙያዎች ጤናው እንዲስተካከል ያደርጉ ነበር። እንሂድ። ወዴት? መገናኛ ከዘፍመሽ ወደ ሾላ በሚወስደው መንገድ ላይ ግሬሲቲ ሞል 2ኛ ፎቅ። ወረፋ አይበዛውም ግን? ምንድነው ምክንያት ማብዛት? ችግር የለው። በእነዚህ ቁጥሮች ደውለን ወረፋ እናስይዛለን። እንደምን ላድርግልን እንዴ? ሀብታችሁን አውርሱን። ያው እንግዲህ ታሪኩ እንደሰማሁ ነው። ባልታወቀ ምክንያት ሆስፒታል ውስጥ ተቀይራ ነው እንጂ አንተ የኔ ልጅ ነህ። ፈጣሪ በጓደኛዬ ላይ አድሮ ከድህነት ሊገላግለኝ ነው። እባክህ አባዬ ብለህ ጥራኝ። በፍጹም እንደዛ ብዬ ልጠራ አልችልም። ልጄ ምንም ቢሆን እኮ የስጋ አባት የኔ አባት አንተ ብቻ ነው። ከማላውቀው ሀብታም አባት የማውቀው ድሃ አባት ይሻለኛል። ለዚህ አባዬ ብሎ እንዲጠራኝ ካደረግ እድገት ሰጥቼ የድርጅቱ ስራ አስኪያጅ እንድትሆን አደርግሃለሁ። የአራዳ ልጆች አንድ ቦታ ልውሰዳችሁ። አባዬ ብለህ ከጠራኸው ይሄ ድርጅት ያንተ እንደሚሆን ታውቃለህ? አባዬ አትልም? ደስ እንዳለህ። እኔ ግን ስለ አባትህ ድርጅት ልንገርህ። እነዚህ ልክ እንደ ቱርክ ቆነጃጅቶች ውብ የሆኑ የቤት ዕቃዎችን ከቱርክ ነው ያስገባናቸው። እንዲህ ያቺኛዋ አይልን ትመስላለች። እሱ ደግሞ ኦማርን። ሶፋና አልጋ፣ ዳይኒንግ ቴብልና ሴንተር ቴብል፣ ቲቪ ስታንድና ምንጣፍ ክላሲክ ፈርኒቸር ውስጥ ከነ ክላሳቸው በክብር ይገኛሉ። አለቃችንንም አባዬ ይላሉ። እንዴት አይሉ እንዲያሳምሯቸው። እረቱ አንድ አባዬ ባል ኔቨር። ለአዲስ አበባ ደንበኞች ነጻ ትራንስፖርት፣ ለክፍለ ሀገር ነጋዴዎችና ለአፓርትመንት ገንቢዎች ደግሞ በልዩ ቅናሽ ከ4 ዓመት ዋስትና ጋር እናስተናግዳለን። ለቤት ዕቃ 4 ዓመት ዋስትና። ትርፋችን ደንበኞቻችንን ማስደሰት ነው። ለዛ ነው። እረቱ አንድ አባዬ በልና እኔም ልደሰት። ሄሎ። አዎ፣ አዲስ አበባን በ4ቱም አቅጣጫ ከበናታል። እንዴ ምን ከበባ? የቅርንጫፍ ከበባ ነው። በሜክሲኮ ቦሌ፣ ሰሚትና ፊጋ በ4ቱም አቅጣጫ ያገኙናል። ለገና በዓልም ልዩ ቅናሽ አድርገናል። በመረጡት ዲዛይን ያሰሩናል። በእነዚህ ቁጥሮችም ሃሎ ስላሉን አመስግነናል። የሚያፈቅራት ልጅ መጣች። እዚህ ደግሞ ምን ታደርጋለህ? የአባቱ ድርጅት አይደል እንዴ? የምር ነው ውዴ? ውዴ ብላ እኮ ጠርታኛለሁ። አባ ብለህ ከጠራው ገና ፍቅሬ ብላ ትጠራለች። አባ ልጄ ሚሽን አኮምፕሊሽድ። አንተ ግን መች ነው ሳምሪ ላይ ችት ማድረግን የምታቆመው? ያልገባህ ነገር ምን መሰለህ ታናሽ ወንድሜ፣ ራሷን አትጠብቅ። ኦፍኮርስ ጥሩ ጠረን አላት፣ ንጹህ ናት ምናምን፣ ግን አለባበሷ በጣም ነው የሚዘነው። በልና ኔድሽ የአንተዋ እኮ ጽድት ያለ ነው አለባበሷ። አዎ የኔዋማ ጽድት ብላ ነው የተፈጠረችው። ቆይ አሁን አለባበሷን ስታየው እኔ ላይ መፍረር ታቆማለህ። አየህልኝ? አዎ አየሁልህ። ቤትን ገነት፣ ያዘቦት ቀንን አውደ ዓመት የምታስመስለዋል። የቡናው፣ የጭሱ፣ የምግቡ መዓዛ ቤትህን እንድትናፍቅ የምታደርገዋል ሚስትህን አየሁልህ። በእናትህ አንድ የኔን ጽድት ያለችዋን ሚስቴን ላሳይ። ምሳ ተዘጋጅቶ አይጠብቅህም እንዴ? እኛ ቤት ሰራተኛዋ ዘመድ ጥየቃ ከሄደች ኪችኑም ልክ እንደ ሚስቴ ጽድት ነው የሚለው። ሜካፕ ብቻ ነው የማይጠቀመው። አንተ የት ነው የጠፋኸው? የኔ ውድ እንዴት ጽድት አድርጌ እንደሰራው ታየው? ደግሞ ምሳ እየጠበቅኩህ እኮ አስራብከኝ። በሉ እንብላ። እሺ። ወዴት ነው? ወደ ውስጥ ሬስቶራንት መጣሽቶ ተረጭቼ ጽድት ያለች። የት ሄድክ? ወደ ቤቴ ማለቴ ወደ ገነቴ። እንዴ ሲሆን ብሌኔ ብሌኔ የማይሽ እንዳይኔ። እንደው ምን አይነቱ ወንድ አሰዳቢ ነገር! ወንድ አሰዳቢ ሳልሆን ወንድ አስከባሪ ነኝ። ዘመናዊ ወንድ። ሚስት ተኝታ አንተ ኪችን ለኪችን መርመጥመጥህ ነው ዘመናዊነት?
ደክሟት እረፍት ላይ ነች። ደስ እያለኝ እሰራላታለሁ። ምክንያቱም ዘመናዊ ወንድ ነኝ። ወይኔ ማዬ፣ ይሄንን አልጫ ልጅሽን ሄደሽ ጠይቀው ያልሽኝ ይሄንን ጉድ ሊያሰማሽ ነው አይደል? ወሬ ያለብሽ ማሬ። በቀይ ላድርግልሽ ባልጫ? ባልጫ ይሁን ውዴ። መረቅ ይኑረው? እሺ። ኧረ ተቃጠልኩ። እስከዛስ ጁስ ነገር ምን ልስራልሽ? ጁስ ሳይሆን አናናስ አምጣልኝ። እሺ እኔ ውድድ። እሺ። ወይኔ ጨጓራዬ። ጭራሽ እንጀራ። ዘመናዊ ወንድ እና ቢኒዬ ናፍቀኛል። በእናትህ ቶሎ ና። ናናና ናፍቀኛል። ቢኒ እኮ ነው አብሮ አደግ ቤስት ፍሬንድ ሊጠይቀኝ የመጣ ነው። ቤስት ፍሬንድ የሚባል ነገር አይመቸኝም። አሰቢ። ምን ሆነሃል ቤኪ? የሆንኩትን ነዋ የሆንኩት። የጌች ፍቅረኛ ቤስት ፍሬንድ ስትለው ከነበረው ጋር አይደል እንዴ ተጋድማ ያገኛት? ሊያ አረ ወዲያ ዘመናዊ ወንድ አይደለህ እንዴ? እዚህ ላይ ባህላዊ ነኝ። ሌምበርጊኒ አይነት የሆነ ቅርጽ ያለው ጫማ ነውና እሱ ለብሶ ዝንት ጥሩ መጨረሻ አማን እንዴ ብራዘር አረ ባርኮት የጠፋብኝ እኮ እንዴ። እሺ ምን አጠፋው? ምንም ቢሆን እኮ አንድ ቤት ውስጥ ያለውን ጓደኛሞች ነን። ደግሞ ምንድነው መነጽር? ምንም ማርክ የሌለው መነጽር ነው የምታደርገው? አሁንም ጥቃቅን ነገር ላይ ነው አይደል የምታተኩሩ? ታስታውሳለህ ከአንድ ዓመት በፊት አንድ ላይ እያለን የቆይተ ነው ደግሞ ለስልኬ ከበር ፍለጋ ያልዞርኩበትን ቦታ ጠይቀኝ። ከበር የትም ቦታ አለ አይደል እንዴ? ኖ ስልኬ ጋር ማች የሚያደርገው ነው የፈለኩት። አንድ ቦታ ነበር ያገኘሁት። እሱም ጠርዙ ጋር ጥቁር ነገር ስላለበት ተውኩት። የግድ ማች ማድረግ አለበት። ቆይ መች ነው አእምሮውን ከጥቃቅን ሀሳብ ነፃ የምታወጣው? ኧረ በእናትህ ተነስ እንሂድና ብድሩን ጠይቀን ስራውን እንጀምር። ቆይ በእናትህ ትንሽ ዩቲዩብ ላይ የሚገርም ጫማ ማስተሰር ያየ ነው። አንተም እንደኔ እያሳሰበ ነው? ለምንድን ነው የማላስበው? እኔ እሱ አይደለሁም አንበሳ። ይህን ብድር እንደምንም ብለን ወስደን በባሌም በቦሌም ብለን ሰርተን ሳንቲም መያዝ አለብን። ኧረ እባክህ እኔ እሱ አይደለም የሚያሳስበኝ። እና ምንድን ነው የሚያሳስበህ? ለሲስተር መልስ ያሰፋሁት ልብስ አበላሽቶ ነው የሰራው። ምን እንደምለብስ አላውቅም። እና ምን ላይ ነው ሄድሮ ዘናጭ? ያው ዝም ብዬ ተፍተፍ እላለሁ። እንካ እስኪ አንድ ያዝ። ተቀመጥ እስኪ። ይሄ አእምሮህ ነው። እነዚህ አእምሮ ውስጥ እጅግ በጣም የሚጠቅሙ ነገሮች ናቸው። አንተ በሚጠቅሙ ነገሮች ፋንታ ለህይወት የማይጠቅሙን አንድ ኢንች እንኳን ገፋ የማያደርጉትን ትርኪ ምርኪ ነገሮች ነው በጭንቅላት ተሸክመ የምትዞሩ። እነዚህን ጥቃቅን ነገሮች አራግፈህ ለወደፊት ህይወት የሚጠቅሙን ሐሳብ ወደ አእምሮ ውስጥ ካላስገባ እመነኝ ከ40 ዓመት በኋላም እዚሁ ድንጋይ ላይ ተቀምጠ ድድ እያሰጣንም ማገኝ። ባርኮት ቸርኪውን ግን ነጭ ብታደርገው የፈለቀ ያምራል። ቆይ መች ነው እቺ ልጅ ግን የምትማረው? ቆይ ምን አድርጊ ነው የምትለኝ? የምልሽማ እኔን ስታገኝ ጓደኞችሽን ይዘሽ የምትመጪውን ነገር አቁሚ። መለያየት ሳይሻለን አይቀርም። ይቅርታ፣ ከማን ጋር ነው የምትለያየው ወንድሜ? እዛ ጋር ያለችው ፍቅረኛዬ ናት። እሷ ጋር። ይቅርታ፣ አንተዋወቅም፣ ግን እባክህ ጊዜ ከሰጠኸኝ መፍትሄ አይጠፋም። እባክህ አረ ቢባያት ጓደኛሽ ነኝ ፍቅር ቢ እንጂ እየበላው ነው። ምን ትበያለሽ? ያዥ ጉርሻ የኔ እናት ቢ እንጂ የኔ ፍቅር። አረ አንቺ ልጅ እየበላሽ አይደለም ወይ ጉድ! ጭራሽ የማትበላ ልጅ። በጣም ቆንጆ ምሳ በላን አይደል? እነ ሜሪ ለምን ቀሩ ዛሬ? ለዘላለም አይመጡም። እሷም ብትሆን
ሁሉም ነገር ለካ ካሰብንበት መፍትሄ አለ። ምን እየሆኑ ነው? እየተወጋገሱ አትሰማም እንዴ? እየተደባደቡ ነው። ወይኔ አብሮ አደጌ በጣም ነው የማፈቅረው ያለችኝ ይሄንን ነው። ታፈቅረዋለች አይገልጸውም። ዱላውን ነው ሰውየውን። እሱን ራሷን ትጠይቃታለህ። መጣልሽ ጥያችሁ ጠፋው አይደለ? እንኳን እስከ ወዲያኛው አልጠፋሽ። ዱላው እኮ እንደዛ ነበር የሚመስለው። ቆይ እስኪገልሽ ነው እንዴ የምትጠብቂው? ለምን አፈችው? ምን አባሽ ነው ያልሽው? በጣም ነው የማፈቅረው እንደሷ አትበይኝ። እውነት? ምን አባህ ነው የምትለው? አንተ ይሄን ሰውዬ ነው የምታፈቅረው? ምን ብትሉኝ አፈቅረዋለሁ። ያገባኝ እየመጣ ነው ያልኩህ እንዳይፍረኝ የምታስተረጉምልኝ ማለት ነው። 3 ዓመት ሙሉ በቴክስት ስናወራ ጉግል ላይ ነበር የምተረጉመው። አንቺ ግን ቀለበት ሊያስርልሽ እንደሚመጣ በምን አወቅሽ? ትልቅ ሰርፕራይዝ ይዤልሽ ነው የመጣሁት ነው አለኝ። ሜጀቢ አብኮ ዴክታ ሆቶ ሚራክል ትረክታሄ። ልክ እኔ አንቺን ሳይሽ የልቤ ትርታ ይፈጥናል። አንቺ እኔን 3 ዓመት ሙሉ በአካል ሳታቂኝ ስላወራሽ አሁን የትዕግስትሽን ፍሬ ልሰጥሽ ይዤ መጥቻለሁ። ግጥማቸው ቤት አይመጣም እንዴ? ሶሪ ዌር ዲስ ጋይ ማይ ትራንስሌተር። አንቺ ናይስ ቱ ሚት ዩ ሰር ማይ ኔም ኢዝ ረምዲር አም ኤ ዶክተር አም ፍሮም አፖሎ ሆስፒታል ኢን ኢንዲያ። सरजी प्लीज बैठ जाओ। እና ሰርጉ መች አሰብክ በለው? शादी के लिए कब सोचा है आपने? ኦ नहीं आपके እኔ ሳውን አመጣጤ ለጋብቻ አይደለም። የኔ በበረዶ በተሞላ ተራራ መሃል ያለሽ የማትቀልጪ በረዶ። አሃ ለፕሮፖዝ ነው? አይ ሆስፒታላችን አፖሎ ሆስፒታል ባንግሎር ከአዲስ ሕይወት አጠቃላይ ሆስፒታል ጋር በመተባበር በአከርካሪ በካንሰርና በሽንት ቧንቧ ህመሞች ልዩ የሕክምናና የምክር አገልግሎት አዘጋጅቷል። ካጀል ባክ ቃል ነው ስሜ። የምን ቃጀል? በእኛ ቃል በእነሱ ካጀል ነው። እና ከህንድ ድረስ የመጣው ምክር ይዞ ነው? አጥሜራ እኔስ ለአከርካሪና የአጥንት ታማሚዎች የአጥንት ህመምና የአከርካሪ ህመም ጉዳት የጉልበትና የዳሌ ህመም ላለባቸውና በማንኛውም የካንሰር ህመሞች ለሚሰቃዩ ታካሚዎች የካንሰር ስፔሻሊስቶችን የሚያማክሩበትን እድል ከሙያ አጋሮቼ ጋር ይዤ መጥቻለሁ። ቀለበትስ አላመጣም? ቀለበትስ በእኔና ባንቺ መሃል ለዘላለም የሚቆይ ነው። ይሄ የምክር መጨረሻ ጊዜ አመጣሁልሽ ያለውን ሰርፕራይዝ ምን እንደሆነ ጠይቀ። ሰርፕራይዙማ የአጥንት ታማሚ ለሆኑት አባትሽ መፍትሄ የሚሰጥ የምክር አገልግሎት ይዤ መምጣቴ ነው። የኔ የአለት ላይ ዛፍ አሬስ አባቷን አድኖ እሷን ሊገላት ነው። ኧረ በግባን ምን አድርጊ ነው የሚላት? ላሟን እየጸለየ ነው። ባክሽ ላሟ አምላኩ ናት። እና እሷ ተኝታ ነው አንተ የምትሰራው? ወደሽ ከገባሽ አለ ያገሬ ሰው አደራ ተሳስተ ቀበጥ ሴት እንዳታገባ። በተለይ ሎካል ነገር አይመቸኝ ምናምን የምትል ሴት። አቤት ፓስታ ታዘን ነበር። ማሬ ፍርፍር የሰራውልሽ እኮ ነበር። ባክህን እንጀራ አልበላም። አይዞን አይዞን ወንድሜ። ምን ነበር? የኢንግላንድ ውሻ ታዘን ነበር። እኔ ልቃተልሽ ወንድሜ። የምትወደው ነገር ሁሉ የፈረንጅ ነው። እኔን ራሱ ፈረንጅ መስያት ሳይሆን አይቀርም ያገባችኝ። ሜካፕ ለመሰራት ተደውሎልን ነበር። ይቅርታ እኔ ላኩልኝ ያልኳችሁ አዲስ የቀጠራችኋትን የሳውዲዋን ሴት ነው። ደግሞ ባበሻ ልትሰራ እንዴ? እሺ ቆይ ምንድነው የሀገርሽን ነገር በሙሉ እንዲመጥላት? ምን አለንና ልውደደው? መርፌ እንኳን ማታምርት ሀገር። በል ለልደቴ ስጦታ ደግሞ ሎካል ነገር እንዳገዛብኝ አደራ። ላንቺ የሚመጥን ክላሲክ ልብሶች ወዳሉበት ቦታ ልውሰድሻ። የት? ጌርመንት። ዋው የምን ብራንድ ነው? አዲስ የጣሊያን ብራንድ ነው። ውዶ የባሌ እህት የሚገርም የጣሊያን ብራንድ መሸጫ ቡቲክ ውስጥ ነኝ። ቦታውን ይንገርሽና ቶሎ ነኝ። አሁን የምነግርሽን ሚስጥር መቼም እንዳትነግሪያት። ሚስጥር? አዎ ሚስጥር። ጥራታቸውን በጠበቁ ጨርቆች በሀገር ልጅ ውብ እጆች በጥበብ ተሰርተው ውበትን አጉልተው ምቾትን አሟልተው ስለሚመረቱት የኬርመንት ልብሶች። ሀገር ውስጥ ነው የሚመረቱት? አዎ የሀገሬ ልጆች የልብስ አማራጮች በሚያውቁ ዲዛይነሮች ዲዛይን ተደርገዋል። ለሴቶችና ለህፃናት በብዙ አማራጮች ቀርበዋል። ዘመናዊነትና ፋሽን፣ ተመጣጣኝ ዋጋና ጥራት ያባታቸውን ስም ኬርመንት አስብለዋል። በሁሉም ቅርንጫፎቻቸው በክብር ተሰይመዋል። ቆይ አንተ የምርህን ነው ወንድሜ?
ከ13 ዘመናዊ ሱቆቻቸው በሚቀርብሽ ሄደሽ ማረጋገጥ ትችያለሽ፣ ወይንም ደውለሽ። ለምን ዋሸኸኝ? የሀገርሽን ምርት ስለማትወጂ። ሳላውቀው እንዴት ልውደደው? እሺ አሁን ስታውቂውስ ወደድሽው? ካንተ በላይ። በቤቱ እንቁላል ተጋብዛችኋል። በደንበኛ አያያዝ የክብር ዶክትሬት ለኬርመንት። እንቁላሉ ያበሻ ነው? የፈረንጅ ከሆነ አልበላም። ለውጥም አለ። ወንድሜ ቶሎ አድርሰኝ በማሚ። ምንድነው የሚያስቸኩልሽ? የወላጆች ቀን አይደል እንደምታከብሪ? ለወላጆች ንግግር እንዳረግ ተጋብዣለሁ። በዛውም የህይወት ልምድን አካፍላለሁ። ጆሮዬ ነው? ኧረ አይደለም። ቴንኪው ስላረጋገጥሽልኝ። ለማን ነው ልምድሽን የምታካፊው? ለወላጆች ነው። ተቀመጭ። ለነገሩ አንቺ ምን ታደርጊ? 20 ዓመት ያልሞላቸው ልጆች ልምዳቸውን ለማካፈል በየፖድካስቱ በሚቀርቡበት ሀገር ውስጥ ያንቺ ብዙም አይገርምም። ለመሆኑ ምን አይነት ንግግር ነው ልታደርጊ ያሰብሽው? ያው ስለ ህይወት ውጣ ውረድ፣ ስለ ህይወት ጣዕም። ዝም። ኧረ ባርኮት ተረጋጋ። ልጉረስበት ይሆን? ውሃም ያረጋጋል። አሁን ተረጋጋሁ። ይኸውልሽ የኔ ቆንጆ፣ አንቺ ስለ ምግብ ጣዕም እንጂ ስለ ህይወት ጣዕም ለመናገር ገና ነሽ። ስለዚህ ንግግርሽ ስለምታውቂው ነገር ብቻ ይሁን። ለምሳሌ ከልጅነታችን ጀምሮ እየበላ ነው ስላደግነው ፕሪማ ፓስታ። ሰው ስለሚያውቀው ነገር ብቻ ሲያወራ ደስ ይላል። እንደውም ልክ ነህ። መጽሐፌን በዚህ ሳምንት ስለማስመርቅ ያኔ ልምድን አካፍላለሁ። የምን መጽሐፍ? የህይወት ውጣ ውረድን የያዘው መጽሐፍ። አምላኬ ወይ ጥራኝ፣ እዚህ ምንም አልሰራም። የኔ አንበሳ እኮ ሲያደግ ሀብታም ለመሆን ምንም ይሰራል አይደል? ምንም ስራ ማለት ለምሳሌ ግንበኛነት። ግንበኛ ከመሆን ዳሁኝ ብኖር ይሻለኛል። ድህነቴ በስንት ጣም። የድህነትን ጣም የታባውቀው አራባይ ሲል ሲሎ ሰምቼ ነው። ሰውዬ ምን እየሆንክ ነው? ዘቅዝቅ ይሄን አስተሳሰቡ ላስወጣለት ነው። እንዲህ ስላረክ የሚገባው ይመስላል ወይ? ውሰድና አሳየው። ተከተለኝ። ይኸውልህ ሰዎች እንዴት እንደሚሆኑልኝ ዝም ብለህና መጨረሻ ላይ አንድ ሚስጥር ነግርሃለሁ። አይስክሪም ይገዛላችኋል ማለት ነው? ጋዜጠኞቹ እየመጡ ነው። እኔን ወክለህ መግለጫውን የምትሰጠው አንተ ነህ። እሺ። አረ ሰውዬ አንድ እሺ በቃሃል። ተዘጋጅተህበታል? አዎ። እንዴ በፒያሳ በሶማሌ ተራ በአያትና በጋርመንት ከባለ 1 መኝታ እስከ ባለ 3 መኝታ እያስገነባን እንደሆነና ከ1 ዓመት እስከ 2 ዓመት ከ6 ወር ግንባታቸው እንደሚጠናቀቅ ያደረግን ለመናገር ተዘጋጅቻለሁ። ለበለጠ መረጃ በእነዚህ ቁጥሮች እንዲደውሉ አድርግ። እሺ። ለምንድን ነው እንደዚህ የሚሆኑለት? አሸናፊ ስለሆንኩ ነዋ። አሸናፊ ለመሆን ደግሞ ፈጣሪን የሚያስቀይም አይሁን እንጂ ማንኛውንም ስራ። እኔ እኮ ግንበኛ ነበርኩ። ድህነት ጣዕሜ ምናልባትም ካለው እሬት ነው የሚለው። እሺ አባዬ፣ ምንም አልገባኝ። ክቡር ፍርድ ቤት፣ ይሄ ልጅ ነው እንግዲህ 10 ዓመት ሙሉ ልጅ ነው ተብዬ ያሳደግኩት። ከፈለክ ዲኤንኤ ማስመርመር ትችላለህ። እሺ ስነ ስርዓት። አይ ስርዓት ቢኖራት ይሄ ልጅ አንተ ነው ትለኝ ነበር ክቡር ዳኛ። እሺ በማን ወጥቶ እስከዛሬ ያሳደጉት ልጅ አሁን ምን ተገኘና ነው የኔ ልጅ አይደለም የሚሉት? አዲስ የምገዛውን ቤት በስሙ አርግለት ብላኝ ነዋ። የምን ቤት? የውሎት ክቡር ዳኛ፣ አኮያ ፕሮፐርቲስ ልዩ አዲስ ዓመት የቅናሽ ኤክስፖ አዘጋጅቷል። የት አካባቢ ነው? በሰሜን ማዘጋጃ ነሐሴ 16፣ 17፣ 18 ማለትም ዓርብ፣ ቅዳሜ፣ እሁድ። ደህን የመሰለውን ቤቴን ባልወለድኩት ልጅ ስም ላድርግ ክቡር ዳኛ። ከልጁ ጋር አብሮት ያለው ሰው ማን ነው? እንደ ወንድሜ የማየው አብሮ አደግ ጓደኛዬ ነው። ሰላም ነው። እሱ ነው የሚከራየው? አዎ እሱ ነው ጋሼ። ብታዩ በጣም ጨዋ ልጅ ነው። ያው እንደነገርኩ አከራዩ እሱ ነው። በጣም የተከበረ ሰው ነው። እኔ ብቻ ሳልሆን ግቤም በጣም የተከበረ ነው እና ከ3 ሰዓት በላይ ማምሸት አይቻልም። ውሃ ከ2 ባልዲ በላይ መቅዳት አይቻልም። መብራት ከ6 ሰዓት በኋላ ከበራ ሊያጋጨን ይችላል። እንዴ የተከበሩ ሰዎች መገለጫቸው ተከራይን ማሳቀቅ ነው እንዴ? ከሞት በኋላ ባለው ህይወታችሁ ተከራይን ማሳቀቅ ያሸልማል የተባሉ እኮ ነው የሚመስሉት። እንዳልኩ ግቢው የጨዋ ሰው ግቢ ስለሆነ ሰው ይዞ መምጣት አይቻልም። ወይ ጉድ! ቆይ የጨዋ ሰዎች መገለጫቸው ሰዎችን መጥላት ነው እንዴ? ሰው እንዴት ያለ ሰው ሊኖር ይችላል? ሰው ይዛችሁ አትምጡ። ታዲያ ምን ይዘን እንምጣ? ግመል ይዘን እንምጣ? እሺ ጋሼ እናመሰግናለን።
ስማ ሰውየው ለግቢያቸው ያስቀመጡት ነግ እኮ አምባገነን መሪ ራሱ ለሀገሩ ያስቀምጠው። ግቢው ግን በጣም የተከበረ ነበር። ቀረብህ። ይኸውልህ የተከበሩና የጨዋ ሰዎች ግቢ ይሄ ከሆነ ያልተከበሩና ጨዋ ያልሆኑ ሰዎች ግቢ ውስጥ ፈልግልኝ። ባርኮት ሌላ የተከበረ ሰው ግቢ ውስጥ ቤት ታገኛለህ። ግባበት። እንዴት ነህ አንበሳው? እግዚአብሔር ይመስገን። ምን ላምጣልዎት? ዛሬ ሮብ አይደል? ሻይና የጾም ሚሊፎን ያምጣልኝ። እሺ። ግን ይኸውልህ ኬኩን የምታወጡበት ማንኪያ ከፍስኩ ጋር ስለሚነካካ በደንብ አሳጥበው። ከዛ በፎጣ ታስጠርግና በሶፍት ነገር ደረቅ አድርገህ ነው ማስወጣት። እሺ። ኬኩ የሚቀመጥበትንም ሳህን በፎጣ ነገር አስጠርገህ በሶፍት ነገር ደረቅ አድርገው። ኬኩን የምበላበትን ሹካና ማንኪያ እንደዛው እንዳይነካካ ከጾም ጋር። ከተነካካማ ያው ገደፍኩ ማለት ነው። እሺ ምንም አያስቡ። ቆይ መች ወደ ሻዩ መጣውልህ? ምን አይነት መታደል ነው። ሻዩ ላይ ስንመጣ ብርጭቆ ጭራሽ ወተት ነክቶት የማያውቂው ማኪያቶ ምናምን በሚሰራበት እንዳታመጣልኝ። እሱንም ቢሆን ግን በደንብ አሳጥበው። እሺ ምንም አያስቡ። ማንኪያውንም እንደዛው። እንደገና ስኳሩ ብዙ ጊዜ ማኪያቶ የሚጠቀመውም ሻይ የሚጠቀመውም ማንኪያውን ብዙ ጊዜ ስለሚያስገባው ይነካካል። ከተነካካ ደግሞ ገደፍኩ ማለት ነው። ስለዚህ አዲስ ስኳር ስቶር ውስጥ ምናምን ካለ አስወጣና እሱን አድርግልኝ። እሺ። ሰው እንዴት በዚህ ደረጃ ጠንቃቃ ሊሆን ይችላል? ጌታ ሆይ እንደዚህ አይነት ልብ ስጠኝ። ሻዩን እንዳሉኝ አድርጌ አሰርቻለሁ። በጣም ይቅርታ። የጾም ሚሊፎኒ ግን ጨርሰናል። በቃ የፍስክ አድርገው። ምን አስደነገጠ ታዲያ? እና ከዛ እዚህ ድረስ መጥቼ ወንበር ላይ ተቀምጬ ሳልበላ ልሂድልህ? ወንበር ላይ ባልቀመጥ እሺ፣ ግን ወንበር ላይ ተቀምጫለሁ። አሃ ወንበር ላይ ተቀምጠዋል። እሺ ፍቅር ቶሎ በል እንጂ አባዬ እኔ ቤት ጠርቼዋለሁ። ሊተዋወቅህ እየመጣ ነው። መጣሁ ፍቅር፣ ደርሻለሁ። ኧረ እባክህ አንተ ሰውዬ የሚገባህን ልክፈልህና ልሂድ፣ እቸኩላለሁ። እኔም እቸኩላለሁ ልጄ፣ እንስማማና እንለያይ። ከኋላ ነው ነካ ያደረኩህ። ምንድነው እንደዚህ ጥቅስ በጥቅስ ለሆነች ላዳማ አካበድ? በቃ ያለኝን ልክፈልህና ልሂድ። ባታውቀው ነው እንጂ ጥቅሱ የበለጠ ዋጋ አለ። እና የጥቅሱንም ነው የምታስከፍለኝ? ተስማሙ። ገንዘብ ተከፍሏትም አልነሳለች። በቃ ግፋት፣ መቼም ከኑሮ አትከብድ። ያለ እናት ብዙ ዋጋ ከፍሎ ያሳደገኝ የማልደራደርበት የመኖሪ ምክንያት ነው አባቴ። ለኔ አባዬ ነው። የምሳሳለት አባቴ አቶ ከበደ ይኸውና። ምን ከበደ ብቻ ተወሳሰበም ጭምር እንጂ ስላወቅሁት ደስ ብሎኛል። ሚቲንግ ሰዓት ደርሶብኛል። ደረስ ብዬ መጣሁ። አባዬ ቆየህበት እኮ። አይ ልጄን አስረፈድኩበት። ቆይ መጣሁ። እርግጠኛ ነኝ የመጀመሪያ መኪናን ስትገዛ ጥቅስ ለጥፌ ነበር። አዎ ሁሉ በእርሱ ሆነ የሚል ጥቅስ። እየቆየ ስትሄድና በሀብት ላይ ሀብት ሲመጣ ግን ሁሉ በእርሱ የሆነ ሳይሆን በአንተ የሆነ ይመስልህና ልቢ በትዕቢት ይሞላል። ያኔ ቅዱስ ቃሉን የያዘውን ጥቅስ የመኪናህን ውበት የሚያጠፋው ይመስልህና ትልጠዋለህ። ትዕቢት ሰውን ሁሉ ከእግር በታች አድርጎ ያሳያል። እውነታው ግን በሀብት የበለጥከው ሰው ሁሉ በጥረትና በእውቀት በልጠው አይደለም። ላለፉት 40 ዓመታት ከድህነት ለመውጣት ያልሰራሁት ሥራ የለም፣ ግን እስካሁን ሀብታም አይደለም። እንዴት አላውቅም። አንዳንዴ ከሞት በኋላ ባለው ሕይወት የሚመለስ ጥያቄ ይኖር ይሆናል። ትዕቢት ያዋርዳል። ከልብ ያስወጣው የኔ ልጅ። ባለ አሁን የውሸቱን ስብሰባ ተወውና ወደ ቤት እንመለስ። ይቅርታ አድርጌልሃለሁ። እሺ አመሰግናለሁ።